ሲስተም ኢንፎርሜሽንስ ነው። ትናንት ካየነው ቀጣይ ማለት ነው። ትናንት ኖርማሊ ሃው ቱ ስታርት፣ ሃው ቱ ሸት ዳውን ቤዚክ የሆኑ ፕሮሲጀሮችን ተከትለን እንዴት እንዘጋለን፣ እንዴት እንከፍታለን ነው። ዛሬ ደግሞ የምናየው እንዴት አድርገን ቤዚክ የሆኑ ሲስተም ኢንፎርሜሽንን አክሰስ ማድረግ እንችላለን ነው። እንግዲህ እንደ ጀማሪ ባለሙያ ካከፋፈቱ ጀምረናል። ከከፈትን በኋላ ደግሞ አክሰስ የምናደርጋቸው የቤዚክ ሲስተም ኢንፎርሜሽኖች አሉ፣ እነሱን እናያለን ነው። የመጀመሪያው እንግዲህ ዩዘር ኔም ኤንድ ፓስወርድ ኢንትሮዳክቶሪ ስክሪን ፔጁን እሱን ማሳየት ነው። ናቪጌት ኦፕሬቲንግ ሲስተም ኤንድ ዩዚንግ ኦንላይን ሄልፕን እንዴት እንጠቀማለን ነው። እንግዲህ አንድ ኦፕሬቲንግ ሲስተም ካስነሳችሁት በኋላ ወይም ደግሞ ያው ትናንት ካየነው ቀጥለን ስዊች ኦን አድርገን ካስነሳ ነው በኋላ የመጀመሪያው ፔጅ ኢንትሮዳክቶሪ ፔጁ የምንለው ወይም ደግሞ ዩዘር ኔም ኤንድ ፓስወርድ የሚጠይቀን ፓርት ማለት ነው። ዩዘር ኔም ኤንድ ፓስወርድ እንዴት ክሬት እናደርጋለን እሱንም እናየዋለን። ስለዚህ ዩዘር ኔም ኤንድ ፓስወርድ አስገብተን ከጨረስን በኋላ የሚመጣልን ዴስክቶፕ ይባላል ማለት ነው። ዴስክቶፕ እንግዲህ የምታዩት ይሄ ነው፣ ወይም ደግሞ እዚህ ኖርማል አሁን የምታዩት ስክሪን ላይ ይሄ የምታዩት ስክሪን ይሄ እንደ ጥቅል ዴስክቶፕ ይባላል ማለት ነው። ሶፍትዌሩን ጭነን የመጀመሪያ የምንሰራበት ኤሪያ ዴስክቶፕ ይባላል ማለት ነው። ዴስክቶፕ ይባላል። ስለዚህ ዴስክቶፓችን ላይ የተለያዩ ፓርቶች አሉ። አንደኛ ፒውር ነው ኤሪያው። ኢቭን እነዚህ እዚህ ጋር የምታዩቸው ፓርቶች እኛን እንዲመጡ የምናደርጋቸው እነሱንም እንዴት እንደሚመጡ እናያለን። ስለዚህ ይሄ ኤሪያ ዴስክቶፕ ይባላል። ዴስክቶፕ ደግሞ የተለያዩ ፓርቶች አሉት እዚህ ከታች ላይ እንደምታዩት ማለት ነው። ከታች ላይ እንደምታዩት ስታርት በተን አለው፣ ስታርት ሜኑ። ኦልዌይስ እንግዲህ አንድን ፕሮግራም ስታርት የምታደርጉበት ኤሪያ ስታርት ይባላል። ለምሳሌ እዚህ ኮምፒውተር ላይ ባሳያችሁ ስታርት ማለት ይችላል። ይሄ ማለት ኮምፒውተራችሁ ላይ የተጫነ ሶፍትዌር በሙሉ ዲስፕሌይ የሚሆንበት ማለት ነው። በተለይ አፕሊኬሽን ሶፍትዌሮች ከጫናችኋቸው በኋላ እዚህ ጋር ገብታችሁ ነው እዚህ ጋር ትገባላችሁ፣ ዘን እዚህ ጋር እየገባችሁ መክፈት ትችላላችሁ ማለት ነው። ይሄ ስታርት ኤሪያ ነው። እንግዲህ ስታርት ኖርማሊ ስታርት ሶፍትዌሮችንም ለመዝጋት የሚያገለግለን ፓወር ኦፍ ኦን የምናደርገው ስዊች የምናደርገው ትናንት እንዳየነው እዚህ ጋር የተለያዩ ሴቲንጎችን ለምሳሌ ፕሪንተር ኮንፊገር ስናደርግ ሴቲንግ የሰራ ነው የት ጋር ነው ስታርት። ስለዚህ ስታርት አንዱ ስራችን የምንጀምርበት ኤሪያ ነው። ዴስክቶፑ ላይ የሚገኝ ነው። ሌላው ሰርችንግ ቦክስ አለች እዚህ ጋር እንደምታዋት እዚህ ስክሪኑ ላይ እያሳየ ነው። እዚህ ጋርም ሰርችንግ ቦክስ ማለት እዚህ ጋር ገብቼ የምፈልገውን ነገር ሰርች አድርጌ የማገኝበት ኤሪያ ሰርችንግ ይባላል ነው። ሌላ ታስክ ባር። ታስክ ባር እዚህ እንዳጠቃላይ ያለችው ታች ላይ ያለችው ፓርት እቺ ታስክ ባር ትባላለች። ታስክ ባሯን እንደፈለጋችሁ ዳይሬክሽኗን ማንቀሳቀስ መቀየር ትችላላችሁ። ለምሳሌ ራይት ክሊክ አድርጌ ሎክ ዘ ታስክ ባር። ሎክ ማለት ምንድነው? መቆለፍ ነው አይደል? ሎክ ዘ ታስክ ባር የሚለውን ቲኩን ካጠፋችሁት አንሎክ አደረጋችሁት ማለት ነው። ስለዚህ አንሎክ ማድረግ ማለት እኔ ቢፈልግ ቱ ዘ ሌፍት ቱ ዘ ራይት ቱ ዘ ቶፕ ታስክ ባሯን ማንቀሳቀስ እችላለሁ ማለት ነው። ስለዚህ ታስክ ባር ትባላለች። እቺ ታስክ ባር ደግሞ በርካታ እንትኖችን በተለይ ሾርት ከትሊ እዚህ ጋር ፒን እንዲሆኑ እያደረግን እንድንጠቀም የሚያገለግለን እንትን ነው። ለምሳሌ እቺን ታስክ ባር አሁን ሎክ አጥፍቻለሁ። ወደ ፈለኩበት አሁን ቶፕ ወሰርኩት። ስታርት አሁን የት ጋር ነው ያለችው? እዚህ ጋር ነው ያለችው። ከቶፕ ቀይሬዋለሁ ማለት ነው። ወደዚህኛውም ዳይሬክሽን ማዞር ትችላላችሁ። ምን ከሆነች አንሎክ ከሆነች ማለት ነው። ታስክ ባሯ ሎክ ከተደረገች ያው መንቀሳቀስ አትችልም። ሎክ ካደረግናት ማለት ነው። ግን አንሎክ ማድረግ እንችላለን ማለት ነው። አሁን ሎክ ላርጋት እንዳትንቀሳቀስ ማድረግ እችላለሁ። ሎክ ከዛዎች እቺ እዚህ ጋር እዚህ አካባቢ ያሉት ኤሪያዎችም አሉ። በተለይ የሲስተሙን ሰዓት የምንሞላበት እቺ ሲስተም ትራይ የምትባለው የኮምፒውተሩን ሰዓት የምንሞላበት የኢንተርኔት ኮኔክሽኑን ቼክ የምናደርግበት ኢንተርኔት ኮንፊገር ስናደርግ ባለፈው ያሳየኋችሁ እዚች ጋር ገብተን የባትሪ የኮምፒውተራችሁ ባትሪ የባትሪውን ቻርጀር የምታዩበት የዋይፋይ ምልክቷን የምታዩበት በሙሉ እዚህ ጋር ያሉት እነሱ ሲስተም ትራይ ይባላሉ። እዚህ ጋር አሉ ማለት ነው። ስለዚህ እነሱን ታውቃላችሁ ወይም ደግሞ መረዳት ይጠበቅባችኋል። ሌላው ይሄ ሲስተም ኢንትሮዳክቶሪ ፔጅ ወይም ደግሞ ዩዘር ኔም ኤንድ ፓስወርዱን ገና መጀመሪያ ስንከፍት የሚመጣልን ፔጅ ነው። እንግዲህ አንድ ባለሙያ መጀመሪያ ወደ ኮምፒውተሩ በሚገባበት ሰዓት
ዩዘር ኔም ኤንድ ፓስወርድ ክሬት ማድረግ ይጠበቅበታል። ለምን ሴኪዩርድ ለማድረግ ኮምፒውተራችን ሌላ ሰው መጥቶ እንዳይገባ ወይም ደግሞ ሌላ ሰው አክሰስ እንዳያደርገው ከፈለግ ዩዘር ኔም ኤንድ ፓስወርድ ያስፈልገናል። ይሄ ያው የመጀመሪያው ስክሪን ፔጅ ይሄን ዩዘር ኔም ኤንድ ፓስወርድ ስናስገባ ነው ወደ ዴስክቶፑ የምንመጣው ማለት ነው። ስለዚህ እንግዲህ የመጀመሪያው ፓርት ዴስክቶፕ ይባላል ነው። ዘሰከንድ ዋን ናቪጌቲንግ ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተም እንግዲህ ባለፈው በደንብ ዲስከስ ለማድረግ ሞክረናል። ኦፕሬቲንግ ሲስተም የምንለው የመጀመሪያው የምንጭንበት ለምሳሌ ዊንዶ 10 ዊንዶ 11 ዊንዶ 8 ብለን የምንላቸው ኦፕሬቲንግ ሲስተሞች ናቸው። እነሱን ከጫን በኋላ ነው አሁን እንደዚህ አይነት ስራዎችን መስራት የምንችለው ወይም አፕሊኬሽን ሶፍትዌሮችን ከነሱ ላይ መጫን የምንችለው ማለት ነው። ሶ ናቪጌቲንግ ሚንስ ሙቭ ፍሮም ዋን ፓርት ኦፍ ዘ ኦፕሬቲንግ ሲስተም ቱ አናዘርስ ማለት ነው። ናቪጌት ማድረግ ማለት መንቀሳቀስ ማለት ነው፣ ከአንዱ ወደ አንዱ መሄድ ማለት ነው። ስለዚህ በዴስክቶፕ ኤሪያችን ላይ ከአንዱ ወደ አንዱ ምን ማድረግ አለብን? ናቪጌት ማድረግ መቻል አለብን ነው። ሶ ዋንስ ዩር ኮምፒውተር ሃዝ ፊኒሽድ ስታርታፕ ዘ ፈርስት ቲንግ ዩ ዊል ሲ ኢዝ ዘ ዴስክቶፕ ላይ አይተነዋል፣ ምስሉን እንዳየ ነው። ኦፕሬቲንግ ሲስተም ስታርታፑን ሲጨርስ ያ ማለት ፕረስ ኦን አድርጋችሁት ወይም ስታርት አድርጋችሁት ተነስቶ ልክ ሲጨርስ የመጀመሪያ የምታዩት ኤሪያ ምንድነው የሚባለው? ዴስክቶፕ ነው የሚባለው ማለት ነው። ላይ በምስሉ ላይ እንዳየ ነው። ሶ ዩ ካን ቲንክ ኦፍ ዘ ዴስክቶፕ አዝ ዘ ሜይን ወርክ ስፔስ ፎር ዩር ኮምፒውተርስ። የመጀመሪያው የመስሪያ ኤሪያችሁ ነው ማን? ዴስክቶፕ የምንለው ማለት ነው። ሶ ፍሮም ሂር ዩ ካን ቪው ኤንድ ማኔጅ ዩር ፋይልስ፣ ኦፕን አፕሊኬሽንስ፣ አክሰስ ዘ ኢንተርኔት ኤንድ ማች ሞርስ። ስለዚህ ዴስክቶፑን ከከፈትን በኋላ የተለያዩ ስራዎችን መስራት እንችላለን። ፋይሎችን ዴስክቶፓችን ላይ መክፈት እንችላለን። አፕሊኬሽኖችን መክፈት እንችላለን። ፎልደር ክሬት ማድረግ እንችላለን። ኢንተርኔት አክሰስ ማድረግ እንችላለን ዴስክቶፓችን ላይ። ያ ማለት ቅድም እንዳሳየኋችሁ እቺ ታስክ ባሯን ጨምሮ አጠቃላይ ኤሪያው ዴስክቶፕ ነው የሚባለው ማለት ነው። ዴስክቶፕ ነው የሚባለው። እሺ ፋይል ምናምን የምንለው ለምሳሌ ዴስክቶፕ ላይ ላሳያችሁ። እንግዲህ ዴስክቶፕ ይሄ ነው ካል እዚህ ጋር ያሉ እንትኖች በሙሉ ፋይል ይባላሉ። ለምሳሌ እዚህ ጋር ዳታቤዝ አድሚኒስትሬሽን የሚል የወርድ ዶክመንት አለ። ይሄ ፋይል ይባላል ማለት። አሁን ፋይል እና ፎልደር ልዩነት አለው። ፎልደር ማለት አቃፊ ማለት የተለያዩ ፋይሎችን አምጥተን የምናስቀምጥበት ማስቀመጫ ቦታ ነው ፎልደር የሚባለው። ፋይል ግን የወርድ ዶክመንት የሰራችሁበት ፋይል ሊኖር ይችላል። በኤክሴል የሰራችሁት ዶክመንት ፋይል ሊኖር ይችላል። በአክሰስ የሰራችሁት ዶክመንት ፋይል ሊኖር ይችላል። ፋይል ይባላሉ እነሱ። ስለዚህ እነዚህ ፋይሎች አሉ። ፎልደር ደግሞ እነዚህኞቹ ናቸው ፎልደር የሚባሉ። ለምሳሌ አሁን እዚህ ጋር ተመልከቱ ስክሪኑ ላይ ራይት ክሊክ አድርጌ ኒው ፎልደር የሚል አለ። ኒው ፎልደር አሁን ፎልደር ክሬት ማድረግ እችላለሁ ማለት ነው። ኒው ፎልደር ዘን ፎልደር ስሜን መስጠት እችላለሁ። ይሄ ፎልደር ነው የሚባለው። ፎልደሩ በርካታ ፋይሎችን በአንድ ላይ መያዝ ይችላል። አሁን ለምሳሌ ኤምኤም የምትል ፎልደር ክሬት አደረኩ አይደል? እዚህ ጋር ያሉ ፋይሎችን በሙሉ እዚች ውስጥ ማስገባት እችላለሁ። ድራግ ኤንድ ድሮፕ ብለን ትናንት ያየ ነው ማለት። ድራግ ኤንድ ድሮፕ ማለት አሁን እቺን ፋይል ከዚህ ጋር ጎትቼ እዚህ ውስጥ ማስገባት። አሁን አስገባዋት። እቺንም ፋይል እንደዚህ እያደረኩ ማስገባት እችላለሁ። እቺንም እንደዚሁ። ስለዚህ ፎልደሩ በርካታ ፋይሎችን በውስጡ መያዝ ይችላል ማለት። ፋይል ግን አንድ ሲንግል ፋይል ነው፣ ሲንግል ዶክመንት ብቻ ነው። በፋይሉ ላይ ሌላ ፋይል መጨመር አይቻልም እዚህ ጋር ዴስክቶፑ ላይ ማለት ነው። ስለዚህ ዴስክቶፓችን እነዚህን ማኔጅ ለማድረግ ያገለግላል ነው። ሶ ወርኪንግ ዊዝ ዊንዶውስ ስንል እንግዲህ ዊንዶውስ ሚንስ ዘ ፈርስት ፓርት ኦፍ ዘ ኮምፒውተር ዛት ኢዝ ዘ ዴስክቶፕ ላይ የምንከፍታቸው ፎልደሮች ዊንዶ አላቸው። የራሳቸው ዊንዶ የሚባል እንትን አላቸው። ሶ ዌንኤቨር ዩ ኦፕን ኤ ፋይል ኦር ፎልደር ኦር አን አፕሊኬሽን ኢት ዊል ቢ አፒርስ ኢን ኤ ኒው ዊንዶ። አንዷን ፎልደር ስከፍታት የሚከፈተው ነው ዊንዶ የሚባለው። ለምሳሌ እቺ ኤምኤም የምትል ክሬት አድርጊያለሁ አይደል? እቺ ልከፍታት ነው። አሁን ልክፈታት። ትናንት ማውዟን እንዴት እንደምንጠቀም አይተናል አይደል? ማውዟን ራይት ክሊክ ሌፍት ክሊክ እያለየ። ስለዚህ ከከፈትኩ በኋላ አሁን እቺ ኤምኤም የምትባል እዚህ ጋር ኤምኤም የሚል ስም አላት። ትንሽ ሚኒማይዝ ያድርገው እንዲታያችሁ። እቺኛይቱ ኤምኤም አሁን ይሄ ለዚች ለኤምኤም ፎልደር ምንድነው ማለት ነው? ዊንዶ ይባላል ማለት ነው። ዊንዶ ይባላል ማለት ነው። ዊንዶ ተመልከቱ። ውስጥ ላይ ያስገባኋቸው ፋይሎች እዚህ ጋር 3 ፋይል አስገብቼ ነበር አይደል? ስለዚህ እዚህ ጋር 3ቱም ተከፍተዋል ማለት ነው። ሶ ዊንዶ እንግዲህ ኤምኤም የምትባለውን ፋይል ስከፍ ስለዚህ ምንድነው የሚለን? ማንኛውም ፋይል ፎልደር ወይም አፕሊኬሽን ስንከፍተው የሚመጣው አዲሱ ፓርት ምን ይባላል? ኒው
ዊንዶ ይባላል። ኒው ዊንዶ ይባላል። አሁን እንዳሳየዋችሁ ኤምኤም የምትባለው ፎልደር ክሬት አድርጌ ነበር። ስከፍታት የሚመጣልኝ ዊንዶ አለ። ዛት ኢዝ ዘ ዊንዶስ ማለት ነው። ኤምኤም ዊንዶ ነው ይሄኛው ማለት ነው። ስለዚህ ዊንዶ የምንለው እንግዲህ አንድ ፎልደር ክሬት ካደረጋችሁ በኋላ የምትከፍቱት ሶ ዩ ካን መልቲፕል አይተምስ ኦፕን አት ዘ ሴም ታይም ኢን ዲፈረንት ዊንዶስ። የተለያዩ ፋይሎችን በተለያዩ እንትን መክፈት ትችላላችሁ። አሁን ኤምኤምን ከፍቻለሁ፣ ሌላም መክፈት ትችላለሁ ማለት ነው። እሺ ዋት አር ዘ ፓርትስ ኦፍ ዛት ዊንዶ ነው አሁን ዋና እንትናችን። ይቺ የከፈትኳት ዊንዶ አለች አይደል? የዚች ምን አይነት ፓርቶችን ትይዛለች ነው። ምን አይነት ፓርቶችን ትይዛለች? እንግዲህ you will see the same 3 buttons in the upper right corner of almost every windows። እየተከታተላችሁ ከሆነ ምንድነው የሚለው? upper right corners ማለት እነዚህ ነው። እነዚህ በተኖች ማንኛውም ዊንዶ ላይ ያሉ ተግባራቸው ምንድነው? ይችኛይቱ ሚኒማይዝ በተን ትባላለች። ሚኒማይዝ በተን ማለት ሳይዙን መቀነስ ነው። አንዘጋውም ግን ታስክ ባሩ ላይ እንዲቀመጥ ማድረግ። አሁን ተመልከቱ። ይችን ኤምኤምን ይችን ሚኒማይዝ በተን ክሊክ ባደርግ የለችም፣ ግን አልዘጋውትም። የት ጋር ነው የተቀመጠችው? እዚህ ጋር ታስክ ባሩ ላይ ነው። ሚኒማይዝ የሚደረግ ዶክመንት በሙሉ የት ጋር ነው የሚቀመጠው? ታስክ ባር ላይ ነው። ታስክ ባርም ቅድም እንደነገርኳችሁ ሾርት ከት የሆኑ መረጃዎችን ወይም ደግሞ ባጭር እንድናገኝ የምናስቀምጥበት ቦታ ነው። ስለዚህ ሚኒማይዝ ነው። ይችኛይቱ ደግሞ ጠጋ ስታደርጉ ታነብላችኋለች። ማክሲማይዝ ነው። ማክሲማይዝ ማለት አሁን እንደምታዩት ዴስክቶፑን ሙሉ በሙሉ አልያዘውም አይደል? መካከል ላይ ነው ያለው ይሄ ዊንዶ። ግን ማክሲማይዝ ባደረገው ሙሉ ፉል ይሆናል ማለት ነው። በቃ ይሄ ማክሲማይዝ እንደው ማለት ሳይዙን ምን ማድረግ ነው? ማክሲማይዝ ማድረግ ነው። እሺ ይችኛይቱ ደግሞ ምንድናት? ኤክስ ምልክት ምንጊዜ ምንድነው? ክሎዝ ማለት ነው። ክሎዝ አሁን ይሄን ዊንዶ ከታስክ ባሩም አይደለም አጠቃላይ መዝጋት ከፈለጉኝ ክሎዝ በቃ አሁን ዘጋሁም ማለት ግን ከዴስክቶፑ ላይ አጥፍቼዋለሁ ማለት አይደለም። የተከፈተውን ዊንዶ ብቻ ምን አደረጉ? ዘጋሁት ማለት። ስለዚህ አንድን ፎልደር ወይም አንድን ፋይል ይሄ እንግዲህ ፎልደር ነው አሁን ያሳየኋችሁ። ፋይልንም እንደዛ ማድረግ ትችላላችሁ። ፋይል ማለት ሲንግል የሆነ በርካታ ዶክመንቶችን በውስጡ ያልያዘ ግን አንድ ፋይል ብቻ ያለው። ለምሳሌ ወርድ ከፈትኩኝ። ይሄን ወርድም ላይ ብታዩ ተመሳሳይ እንትን አለ፣ ተመሳሳይ አለ። እዚህ ጋር እቺ ሚኒማይዝ አለች። ኤንድ ምን ማድረግ እችላለሁ? ማክሲማይዝ ማድረግ እችላለሁ። ኤንድ ፋይናሊ ክሎዝ ማድረግ እችላለሁ ማለት ነው። ስለዚህ እነዚህ እንግዲህ ለዚህ ያገለግሉናል ማለት ነው። ያገለግሉናል። እነዚህን ፓርቶች ነው እያወራን ያለው። ክሊክ ዘ ሚኒማይዝ በተን ቱ ሃይድ ዘ ዊንዶውስ። ሃይድ ማለት ታስክ ባሩ ላይ እንዲቀመጥ ማድረግ ማለት ነው። ሌላው ማክሲማይዝ እዛ አሁን ያየናት ሳይዙን ላርጅ ማድረግ በዴስክቶፕ ስክሪን ልክ ሶስት እንትኖች አሉት። ሚኒማይዝ ማድረግ፣ ማክሲማይዝ ማድረግ ኤንድ ክሎዝ በተን አሉት ማለት ነው። ሌላው ቱ ሙቭ ኤ ዊንዶውስ። ዊንዶ እንግዲህ ገብቷችኋል አይደል? ፎልደሩን ስንከፍት ወይም ደግሞ ፋይሏን ስንከፍት የሚከፈተው ፓርት ነው ዊንዶ የሚባለው። ለምሳሌ እቺን ፎልደር ስከፍታት የሚከፈት ዊንዶ አለ አይደል? ይሄ ነው ዊንዶ የሚባለው። ዘ ዊንዶ ሃዝ 3 ዲፈረንት ኮምፖነንት ያላቸው እነዚህ ሚኒማይዝ፣ ማክሲማይዝ ኤንድ ክሎዝ በተን ማለት ነው። እነዚህ በነገራችን ላይ ወደፊትም የተለያዩ ሶፍትዌሮችን በምትሰሩ ሰዓት ወይም ዳታቤዝ ዴቨሎፕ በምታደርጉ ሰዓት ምን እንትጠቀሙባቸዋላችሁ? ግዴታ አንድን ዲያሎግ ቦክስ ወይም ዊንዶ ለመዝጋት ማክሲማይዝ ለማድረግና ሚኒማይዝ ለማድረግ ያስፈልገናል። ዊንዶ አንዳንድ ጊዜ ምን ይባላል? ዲያሎግ ቦክስ ይባላል። ዲያሎግ ቦክስ ብላችሁ መያዝ ትችላላችሁ ማለት ነው። እሺ ስለዚህ እንቀጥል። አሁን ቱ ሙቭ ኤ ዊንዶ ዛት ሚንስ ዊንዶውን ሙቭ ለማድረግ ፍሮም ዋን ፕሌስ ቱ አናዘር ፕሌስ ክሊክ ኤንድ ድራግ ዘ ቶፕ ኦፍ ዘ ዊንዶውስ ቱ ሙቭ ኢት ቱ ዘ ዲዛይርድ ሎኬሽን ኦፍ ዘ ስክሪንስ ዌን ዩ አር ደን ኤንድ ሪሊዝ ዘ ማውስ። ዊንዶውን ምን አድርጉት ነው? ሙቭ ማድረግ ይሄ ነው። ተመልከቱ፣ እንደዚህ ማድረግ ማለት ነው፣ ማንቀሳቀስ። አሁን ይሄ ዊንዶ እዚህ ጋር ብፈልግ መጀመሪያ ማውዝ በተኗን ክሊክ ታደርጉና ትጫኑና ትይዙና ተወስዱታላችሁ። ዘን የምትፈልጉበት ቦታ ላይ ሪሊዝ ታደርጋላችሁ። ሪሊዝ ማድረግ ማለት ፕረስ አድርጋችሁ የያዛችሁትን ነገር መልቀቅ ማለት ነው። ሪሊዝ ታደርጋላችሁ። ያው እዚህ ጋር እያሳየን ነው ያለው እንትኑ። እሺ
ዘን ዘ ዊንዶ አፔርስ ኢን ኤ ኒው ሎኬሽን ነው። ቦታውን መቀየር ስትፈልጉ ማለት ነው። ባጭሩ የከፈታችሁት ዊንዶ ወደ ሆነ ቦታ ማንቀሳቀስ ሙቭ ይባላል ማለት ነው። አሁን ይሄ ለጀማሪ ያው ሌላ ሪሳይዝ ዊንዶስ። ሪሳይዝ ማለት ዊንዶውን ከከፈታችሁት በኋላ ሳይዙን ምን ማድረግ ነው? ሪሳይዚንግ ዘ ዊንዶስ። ይቺ ምልክት ስመጣ ትታያችኋለች አይደል? እዚህ ኮርነር ላይ ይቺን እንደዚህ እያደረጋችሁ ሪሳይዝ። አሁን ምን እያደረኩት ነው? ሳይዙን እየጨመርኩት ነው ማለት ነው። ማሳነስም ከፈለኩ ደግሞ እንደዚህ አሁን ሪሳይዝ እያደረኩ ነው ማለት ነው። ይሄ ሪሳይዝ ዘ ዊንዶስ ሚንስ ሳይዙን እንደምንፈልገው መጨመር መቀነስ እንችላለን ማለት ነው። በሁለቱም ዳይሬክሽን ቀስት ምልክት ያላት ስትመጣለን ዘን ፕረስ አድርገን ይዘን እንስባታለን ማለት ነው። ሶ ዛት ኢዝ ኮልድ ሪሳይዝ ዊንዶስ። ዊንዶውን እንዴት ሪሳይዝ እናደርጋለን? ሌላው ሃው ቱ ቼንጅ ዘ ዴት ኤንድ ታይም ኦፍ ዩር ኮምፒውተርስ። እዚህ ጋር አንድ ነገር በደንብ መያዝ ያለባችሁ ነገር አለ። በተለይ ኮምፒውተራችሁ ኢንተርኔት ኮኔክሽን የምትሞሉ ከሆነ ዴት ኤንድ ታይም አጀስት መደረግ መቻል አለበት። አሁን ዴት ኤንድ ታይሙን አውቶማቲካሊ አጀስት ካላደረግን ኮኔክት ሊያደርግልን አይችልም። ስለዚህ እንዴት አድርገን ነው አሁን የአንድን ኮምፒውተር ዴት ኤንድ ታይም አጀስት የምናደርገው ነው? እዚህ ጋር ቅድም ታስክ ባር ሲስተም ትራይ ብለን ያየናት ዴት ኤንድ ታይም የምትላለች አይደል? እዚሽ ጋር ክሊክ ታደርጋላችሁ። ክሊክ ስታደርጉ የተለያዩ ኮምፖነንቶች ይከፈቱልናል። ይሄው እዚች ላይ ምን የምትላለች? አጀስት ዴት ኤንድ ታይም የምትላለች። ስክሪኑ ላይ ተመልከቱ። አጀስት ዴት ኤንድ ታይም ይችን ክሊክ አደርጋለሁ። አሁን ምን ላደርግ ነው? ቀኑን ለምሳሌ አሁን 3 ሰዓት ከ4 ወይም ደግሞ 9 ሰዓት ከ4 ደቂቃ ይላል። ወይም ይሄኛው ደግሞ 30 ነው ቀን ዛሬ በፈረንጆች 2023 ማለት ነው። ይሄን መቀየር ብፈልግ አሁን እንዴት ነው የምቀይረው ነው? እዚህ ጋር ይሄ ስክሪን ከተከፈተላችሁ በኋላ ሴት ታይም አውቶማቲካሊ ማለት በሲስተሙ አውቶማቲካሊ ሴት እንዲሆን ከፈለጋችሁ ይችኛይቱን ኦን ማድረግ አለባችሁ። ሴት ታይም አውቶማቲካሊ ሚንስ እኛ ሳንነካው ሲስተሙ በራሱ በተለይ ይሄ የኢትዮጵያን ሰዓት አይደለም የሚወስደው የፈረንጆች ወይም የግሪጎሪያን ካላንደር ነው የሚወስደው። ሴት ታይም አውቶማቲካሊ ካል የፈረንጆችን የሰዓት አቆጣጠር ወይም የግሪጎሪያን ካላንደርን አውቶማቲካሊ ምን ያደርጋል ማለት በራሱ ይወስድና ለምሳሌ ዛሬ 30 ነው ሜይ 30 ነው ወይም ሜይ 30 2023 ነው ማለት ነው። አውቶማቲካሊ አጀስት ያደርጋል። ግን እኛ ራሳችን መሙላት ካስፈለገን እቺን ኦፍ እናደርግና ቼንጅ ሴት ዘ ታይም ኤንድ ዴት ኤንድ ታይም ማኑዋሊ የሚላለ ዘን ቼንጅ እናደርጋለን ማለት ነው። ቼንጅ እናደርጋለን። እዚህ ጋር ይሄ መጣልን። አሁን ሜይ 30 2023 ኖርማሊ አውቶማቲካሊ ሞልተን የነበረው ነው። ለምሳሌ አሁን እኛ በኢትዮጵያ ሰዓት እንሙላው እንበል። ዛሬ ስንት ነው በእኛ? ሜይ እንዳለ ይሆናል አይደል? ዘን 22 አይደል? በእኛ አሁን ግንቦት 22 ግን ዓመተ ምህረቱ 2015 እናደርጋለን ማለት ነው። 2015 አደርጋለሁ። ሰዓቱንም ወደኛ እንቀይረው። በእኛ አሁን ስንት ሰዓት ነው? 3 ሰዓት ከ5 ዘን ምን አደርጋለሁ? አሁን ታች ላይ ተመልከቱ። አውቶማቲካሊ ሲቀይረው ማለት ነው። ይሄን ቼንጅ ይላል። ቀይሮታል ማለት። ስለዚህ የሲስተም ሰዓታችሁን አጀስት ማድረግ ትችላላችሁ። አሁን ይሄን ትቼስ ይችኛይቱን ኦን ባረጋት አውቶማቲካሊ በራሱ አያችሁ ወደ መጀመሪያው ቀይሮታል። ሴት አውቶማቲካሊ ማለት የግሪጎሪያን ካላንደር ወይም የፈረንጆችን ካላንደር ነው የሚወስደው። ሲስተሙ ብዙ ጊዜ የሚጠቀመው የዚያን ነው። እኛ ግን የራሳችንን ሰዓት ወይም ደግሞ የፈለግነውን ሰዓት ወይም ሲስተሙ ሰዓቱ አጀስት ካልሆነ ሲስተም የኮምፒውተራችሁን ሰዓት አጀስት ማድረግ መቻል አለባችሁ ማለት። ስለዚህ እዚህ ጋር ገብተን ይሄን አጀስት እናደርጋለን ነው። ይሄን ነው እዚህ ጋር የሚያወራን ማለት ነው። ቼንጅ ዘ ሲስተም ኤንድ ዴት ኤንድ ታይም ፎሎ ዚስ ስቴፕስ ቱ ቼንጅ። አሁን ያሳየኋችሁን ነው። የመጀመሪያው ምንድን ነው የሚለው? ራይት ክሊክ ኦን ዘ ታይም ኢን ዘ ቦቶም ራይት ኦፍ ዘ ስክሪን ኤንድ ሴሌክት አጀስት ታይም። እዚህ ጋር ራይት ክሊክ ታደርጋላችሁ። ከዛ አጀስት ዴት ኤንድ ታይም የሚለውን ክሊክ ታደርጋላችሁ። እዚህ ጋር በምስልም ስለሚያሳይ ዘን አያችኋት። ይችን ሴት አውቶማቲካሊ የምትለው ኦፍ ናት። እሷ ኦን ሆነች ማለት እናንተ መሙላት አይጠበቅባችሁም፣ ራሱ ነው የሚሞላው። ግን ቼንጅ ዴት ኤንድ ታይም የሚለውን እኛ ከመረጥ በእኛ በራሳችን ሰዓት ምን ማድረግ አለብን?
መሙላት መቻል አለብን ማለት ነው። እዚህ ጋር ዘን እዚህ ጋር እንሞላለን። ቼንጅ እንዳለ ስቴፑ በደንብ ስላለ ራሱ ያሳያችኋል ማለት ነው። ኦኬ ዘ ኔክስት ዋን ሲስተም ኢንፎርሜሽን ነው። ሲስተም ኢንፎርሜሽን ሚንስ አጠቃላይ ሲስተማችሁ ምንድን ነው? ኦፕሬቲንግ ሲስተሙ ምን አይነት ነው? የሃርድዌር ታይፖቹ ምን አይነት ነው? ምን አይነት ቨርዥን ነው ኦፕሬቲንግ ሲስተም ያለው? ሲስተም ኢንፎርሜሽን ብዙ ጊዜ ዲስፕሌይ እንዲታደርጉ ትጠይቃላችሁ። እንደ ባለሙያም ከዚህ በፊት ስናወራ ምን ብለናል? ለምሳሌ አንድ ባለሙያ ኮምፒውተር ግዙ ወይም ግዛ ተብሎ ቢጠየቅ ኮንሲደር የሚያደርጋቸው ነገሮች አሉ። እነሱ እዚህ ሲስተም ኢንፎርሜሽን ላይ ዲስፕሌይ የሚሆኑ ናቸው። ተመልከቱ። አሁን ይሄኛው ቦክስ የተከፈተው ይታያችኋል አይደል? ሃርድዌር ታይፖች አሉ። ኦፕሬቲንግ ሲስተም ኔሙ ምን ይባላል? ማይክሮሶፍት ዊንዶውስ 7 ዩቲሌት እዚህ ጋር ያለውን ነው። የኛ የጫነውን አይደለም። ቨርዥኑ እንደዚህ ነው። አዘር ኦኤስ ዲስክሪፕሽን የለውም። ማኑፋክቸረሩ ማይክሮሶፍት ነው፣ አምራች ድርጅቱ። ሲስተም ኔሙ ይልና ሴሪያል ነምበር ነው እንትኑ ያሳየን። ሲስተም ማኑፋክቸረር ያሳየናል እዚህ ጋር። ሲስተም ሞዴል እነዚህን ከቨር ስላደረጓቸው ነው። የኛን አሁን አሳያችኋለሁ። ሲስተም ታይፑ ብዙ ጊዜ ኦፕሬቲንግ ሲስተም 64 ቢት እና 32 ቢት የሚባል አለ። ፕሮሰሰሩ ምን አይነት ነው ያሳየናል። ባዮስ ቨርሽኑ ትናንት ኤፍቱን የምንጠቀመው ለባዮስ ምናምን እያልኳችሁ ስለነበረው ማለት ሶ ሲስተም ኢንፎርሜሽን እንግዲህ እንደ ባለሙያ ሲስተም ኢንፎርሜሽንን ምን ማድረግ አለባችሁ? ማሳየት ወይም ማወቅ አለባችሁ። እንዴት አድርጋችሁ ነው የምትጠቀሙት ኮምፒውተር ሲስተም ኢንፎርሜሽንን ዲስፕሌይ ማድረግ የምትችሉት ነው። እሺ ስለዚህ ይሄንን እንዴት እንደምናደርግ እናያለን ማለት ነው። ሲስተም ኢንፎርሜሽን እሺ እዚህ ጋር እንትን አላደረገልን። ስለዚህ ሲስተም ኢንፎርሜሽን ስናይ እዚህ ጋር ኮምፒውተራችን ቅድም ምን ብለን ያየናት እቺ ሰርች ኤሪያ አይደል? እዚች ጋር ሲስተም ኢንፎ ብለን እንጽፋለን። ሲስ ኢንፎ ባጭሩ መጣልኝ አይደል? ሲስተም ኢንፎርሜሽን ይላል። ሲስተም ኢንፎርሜሽንን እንደዚህ ባደርገው ቅድም እዛ ጋር ያሳየኝ እንትን ይመጣልኛል ማለት ነው። ይመጣልኛል። እሺ ሪፍሬሽ እያደረገ ነው። አያችሁት? አሁን እኛ የምንጠቀምበት የኮምፒውተር ሲስተም ኢንፎርሜሽን ኦፕሬቲንግ ሲስተም ኔሙ ማይክሮሶፍት ዊንዶው 10 ኢንተርፕራይዝ የሚባለው ነው። ቨርዥኑ ይሄ ነው። ኦኤስ ማኑፋክቸረሩ ወይም ኦፕሬቲንግ ሲስተም አምራች ድርጅቱ ማይክሮሶፍት ኮርፖሬሽን ነው። ሲስተም ኔሙ ዴስክቶፕ ብሎ ይሄ ስም ነው ያለው። እንደዚህ እያለ እንትን ያደርጋል ማለት ነው። ይቀጥላል ማለት ነው። ለምሳሌ እዚህ ጋር አሁን በዋነኝነት የፕሮሰሰር ታይፑ የባዮስ ቨርዥኑ ምን አይነት ነው፣ ራሙ የተጫነው የራም አይነት ምንድን ነው። ምክንያቱም ባለፈው ኦፕሬቲንግ ሲስተም ምንድነው ኮምፒውተር ለመግዛት የምንጠቀምባቸው ወይም ደግሞ ማወቅ ያለብን ብለን ያልናቸው ነገሮች አሉ። እዚህ ጋር ኢንስቴልድ ራም የዚህ ኮምፒውተር ራም 4 ጂቢ ነው ማለት ነው። ስለዚህ እንደ ባለሙያ እነዚህ ማወቅ አለብን። ቶታል ራም ሳይዙ፣ አቬላብል ስፔሱ፣ ቶታል ቨርቹዋል አጠቃላይ ያሉት የራም ሳይዞችን እዚህ ጋር እናገኛለን ማለት ነው። እዚህ ጋር እናገኛለን ማለት ነው። ይሄ አንድ ነው። ይችን ያዙ። አሁን ሲስተም ኢንፎ ብላችሁ ጽፋችሁ ነው የምታገኙት። ሌላ ስታርት በተን ላይ ሄዳችሁ ወይም ደግሞ ኮምፒውተር ላይ ዚስ ፒሲ የሚል እንትን ከመጣላችሁ እዛ ጋር ሂደን ለምሳሌ ዚስ ፒሲ ብዬ ልጻፍ። ይቺ ሰርችንግ ኤሪያ ያው እዚች ጋር ሂደን ራይት ክሊክ እናደርግና ማኔጅ የሚል አለ። ማኔጅ ኮምፒውተር ውስጥ ገብተን እስቲ ቆይ እዚች ጋር ስለዚህ የሲስተማችሁን አጠቃላይ መረጃ ማወቅ ይጠበቅብናል። እሺ እንቀጥል እሱ እስከሚከፍት። ስለዚህ ሲስተም ኢንፎርሜሽን እንግዲህ እንዴት እንከፍታለን? እዚች ጋር ገብታችሁ ሲስተም ኢንፎርሜሽኑን ማየት ማወቅ እና ስለ ኮምፒውተራችሁ አጠቃላይ ምን አይነት አቅም ነው ያለው የሚለው ነገር ማወቅ ትችላለን። ሌላው ሀልፕ ማግኘት ነው። ሀልፕ ምንድን ነው ብያችኋለሁ። ስለምንፈልገው ነገር አዲሽናል መረጃዎችን አክሰስ ለማድረግ
ኦንላይን ሄልፕ አለ፣ ኦንላይን ያልሆነ ሄልፕ። ለምሳሌ ወርድ እና እንትን ላይ ትናንትና ስለ ኪቦርድ ስንማር F1 ብዙ ጊዜ ሄልፕ ናት ምናምን እያልን አይተናል። እንደ ሲስተም ደግሞ ዊንዶ 10 ማንኛውም ዊንዶ ነው ሄልፕ ኤንድ ሰፖርት ኤሪያ ያለው። ዊንዶ 10ንም ሄልፕ የምናደርግበት ወይም ሄልፕ የምንጠይቅበት እንትን አለ። እንደምታዩት እዚህ ጋር ሰርች ኦን ዘ ሄልፕ ኤሪያ ነው። እሺ ዊንዶ 10 ላይ እንዴት አድርገን እናገኘዋለን የሚለው ነው አሁንም ማየት ይጠበቅብናል። ሶ ዊንዶ 10 ኢንክሉድስ ጌት ሄልፕ አፕሊኬሽን ዛት ካን ፕሮቫይድ ሶሉሽን ቱ መኒ ፕሮብለምስ። በነገራችን ላይ ሄልፕ የምንጠይቀው መቼም የሆነ ችግር ሲገጥመን ነው አይደል? የሆነ ነገር ግልጽ አልሆነልን ሲል ነው። ሶ የተለያዩ ፕሮብለሞች ሲገጥሙን ሄልፕ ውስጥ በመግባት እና ስለዛ ነገር አዲሽናል ኢንፎርሜሽን በመፈለግ ምን ማድረግ እንችላለን? ሶሉሽን ማምጣት እንችላለን ነው። ስለዚህ የት ጋር ነው የምታገኙት ነው የሚለን ስታርት ላይ ጌት ሄልፕ የሚላለን ጌት ሄልፕ and then click on the get help shortcut that appears and press enter and you can also scroll through the list of the applications ነው። እቺን ዲያሎግ ቦክስ የት ነው የምንከፍታት ነው? አሁን እቺን ዲያሎግ ቦክስ ጌት ሄልፕ እዚህ ጋር ስታርት በተን ላይ ቅድም ስታርት ብለን ያየናት በተን ላይ እንመጣና ጌት ሄልፕ የምትላለች ጌት ሄልፕ ታያችኋለች አይደል? ጌት ሄልፕ። ስለዚህ እቺን እከፍታለሁ ማለት ነው። እዚሽ ጋር ከፍቼ እንደምታዩት ጥያቄ ምልክት ነው። ምን ማለት መሰላችሁ? ምንድነው የምትፈልጉት ነው። አሁን ይሄ ሉክስ ላይክ ዩ አር ኖት ኮኔክትድ ቱ ዘ ኢንተርኔት ይላል። ምክንያቱም አሁን የምንጠቀምበት ኮምፒውተር ምን ስለሌለው ነው? ኮኔክሽን የለውም። ኦንላይን ሄልፕ ማለት መጀመሪያ ኮምፒውተራችሁ ከኢንተርኔት ጋር ኮኔክትድ የሆነ መሆን መቻል አለበት ማለት ነው። ስለዚህ አሁን ይሄ ኮምፒውተር ላይ ኮኔክትድ ምንድነው ኮኔክሽን ላይ ኮኔክትድ የሆነ ቢሆን ኑሮ ምን እናደርጋለን? ይሄ ሄልፕ ቦክስ ከተከፈተልን በኋላ የምንፈልገውን ጥያቄ እዚህ ጋር እንጽፋለን፣ ሰርች እናደርጋለን። ከዛ በኋላ በዛ ዙሪያ ያሉ እንትኖችን አማራጮችን ያመጣልናል። እኛ የራሳችን ከራሳችን ጋር የሚዋሃደውን የሚቀርበውን ነገር መርጠን እንትን እናደርጋለን። ሶ ዩ ካን ዩዝ ዘ ሄልፕ ኢን ኦርደር ቱ ሶልቭ ዲፈረንት ፕሮብለምስ ማለት ነው። ስለዚህ ሄልፕ ኤንድ ሰፖርት እንግዲህ ዊንዶ 10 ላይ ስታርት በተን ገብታችሁ አሁን እንዳሳያችሁ በመክፈት በተለይ ኦንላይን ላይ ከሆናችሁ ኦንላይን ላይ ማለት ኮምፒውተራችሁ ከኢንተርኔት ጋር ኮኔክትድ ከሆነ በዛ አግባብ ታደርጋላችሁ። ቦክሱ ከከፈተ በኋላ ይኸው እዚህ ጋር ለምሳሌ ካንት ኢንስቴል ኦፊስ አልጫናችሁ ቢል ኦፊስ ወይ ማይክሮሶፍት ኦፊስን ስትጭኑ አልጫናችሁ ቢል እንዴት እንደምትጭኑ ያችን ፕሮብለም እዚህ ጋር በመጻፍ ምን ታገኛላችሁ ማለት ነው? መፍትሄ ታገኛላችሁ ማለት ነው። እንትን ላይ ጉግል ላይ የሌለ ሶሉሽን የለም። በነገራችን ላይ ምንም አይነት የኮምፒውተር ፕሮብለም ሲገጥማችሁ እንዴት አድርጋችሁ መጠየቅ ካወቃችሁት በትክክል ጥያቄያችሁን መጻፍ ከቻላችሁ ሶሉሽን የሌለው ነገር የለም ማለት። ስለዚህ እዚህን በመጠቀም እንግዲህ ሄልፕ ኤንድ ሰፖርት ሶሉሽንን ማግኘት ወይም መስራት እንችላለን ማለት ነው። the next one navigating operating systems ናቪጌቲንግ እንግዲህ ከላይ ያየናችሁ ሲስተም ኢንፎርሜሽን እንዴት አክሰስ እናደርጋለን ኤንድ ሄልፕ ወይም ጌት ሄልፕን እንዴት አድርገን መጠቀም እንችላለን። ሶ እነዚህን እንዴት እንሰራለን ነው። አሁን ወደ እንትኑ ስንመጣ የመጀመሪያው ለምሳሌ ኮንትሮል ፓናል ላይ ያሉ እንትኖችን ለመቀየር ነው። አሁን ኮንትሮል ፓናል ሲጀመር እንደ መጀመሪያ ዊንዶ ወይም እንደ መጀመሪያ ዴስክቶፕ በሚመጣልን ሰዓት እዚህ ዴስክቶፑ ላይ ኮንትሮል ፓናል ላይ መጣ ይችላል። ስለዚህ ከስተማይዝ የምናደርጋቸው እንትኖች አሉ። ለምሳሌ ማይ ኔትወርክ ፕሌስ እዚህ ጋር ማይ ኔትወርክ የሚላለ ይታያችሁ ከሆነ ዚስ ፒሲ ኮንትሮል ፓናል ኤንድ ሪሳይክል ቢን ከስተማይዚንግ የሚባሉ ናቸው። እነሱ እንዴት እናደርጋለን? እዚህ ጋር ራይት ክሊክ ታደርጉና ፐርሰናላይዝ ጋር ነው የምትገቡት። ዴስክቶፑ ጋር ራይት ክሊክ ታደርጋላችሁ። ፐርሰናላይዝ ካደረግን በኋላ ቲምስ የሚላል እዚህ ጋር ስቴፕ። እኔ በማሳያችሁ ሰዓት ስቴፕ ጻፉ፣ ካልሆነ ትቸገራላችሁ። ስለዚህ ቲምስ ውስጥ ከገባን በኋላ ምንድነው የምናደርገው? ዴስክቶፕ አይከን ሴቲንግ ማለት ነው። ቲምስ ውስጥ ከመረጣችሁ በኋላ ዴስክቶፕ አይከን ሴቲንግ የምትላለች እዚህ ጋር ይችን እንመርጣለን ማለት ነው። ዴስክቶፕ አይከን ሴቲንግ እንደምታዋቸው ራይት ክሊክ ቲክ ተደርገዋል እነዚህ። አሁን ይሄን ቲክ ባጠፋው ዴስክቶፑ ላይ አላገኛቸውም እነዚህ አይከኖች። ስለዚህ ከስተማይዝ ማድረግ ማለት
ወደ ዴስክቶፑ ዲስፕሌይ እንዲሆኑ ማድረግ። አሁን ተመልከቱ፣ አፕላይ ኦኬ ብዬ በወጣ አላገኛቸውም። ዴስክቶፓችን ላይ ማይ ኮምፒውተር የሚባል ነገር ተመልከቱ። ሪሳይክል ቢን የሚባል የለም። ኮንትሮል ፓናል የሚባል የለም። ኔትወርክ ኤሪያ የለም። ሜቢ ሪሳይክል ቢን ቲክ አላደረኳትም አለች ማለት ነው። እዚህ ጋር ማይ ኮምፒውተር የለም። ሄደን ቼክ ማድረግ እንችላለን። እንዲመጡ ለማድረግ ግን መልሼ ምን ማድረግ አለብኝ? ቲክ ማድረግ አለብኝ ማለት። ስለዚህ ስቴፑ ምንድነው? ዴስክቶፓችሁ ላይ ራይት ክሊክ ዘን የመጨረሻዋ ፐርሰናላይዝ የምትላለች ፐርሰናላይዝ። ከዛ በኋላ በዚህ ቱ ዘ ሌፍት ኮርነር ላይ ምን የሚላለ? ቲምስ የሚላለ ቲምስ። ይቺን ክሊክ ታደርጋላችሁ። ከዛ ሪሌትድ ሴቲንግ ላይ የመጀመሪያው ዴስክቶፕ አይከን ሴቲንግ፣ ይቺን ክሊክ ታደርጋላችሁ። ከዛ እነዚህን አያችኋት። ሪሳይክል ቢን የመጣችበት ምክንያት ቲኳን ስላላጠፋዋት ነው። እሺ አሁን ሁሉንም ኮንትሮል ፓናል እዚህ እነዚህን ምን አደርጋለሁ? አጠፋለሁ። ዘን አፕላይ ኦኬ ላለሁ ማለት ነው። አፕላይ ኦኬ። አሁን መልሰው እዛ ጋር ዲስፕሌይ ይሆኑልኛል። አሁን ይመጣሉ። በእርግጠኝነት ማግኘት አለብን። ይሄው እዚህ ጋር ኔትወርክ እዚህ ጋር አለ። ዚስ ፒሲ ይሄው እዚህ ጋር ኮንትሮል ፓናል ይሄው እዚህ ጋር። ስለዚህ የመጀመሪያው እንትን የሚያሳየን እሱን ነው። ሶ እዚህ ጋር ገብታችሁ ምን ስሩ ነው የሚለን? ታስክ ባሩ ላይ ኮንትሮል ፓናል አድርጉ። ዲስፕሌይ አይከኖችን አሁን ያሳየዋችሁን አይከኖች ምን እንዲሆን አድርጉ? ዲስፕሌይ እንዲሆን አድርጉ ነው። ከዛ ውጭ የተለያዩ ባክግራውንድ መቀየር እንችላለን። የዴስክቶፓችንን ባክግራውንድ መቀየር እንችላለን። ስክሪን ሴቨር የሚባል አለ። ስክሪን ሴቨር መቀየር እንችላለን። ልክ እዚሁ ጋር አሁንም ራይት ክሊክ ነው የምታደርጉት። እዚህ ጋር ትገቡና ፐርሰናላይዝ ጋር ትገባላችሁ። ፐርሰናላይዝ ከገባችሁ በኋላ ይሄ የመጀመሪያው የሚመጣላችሁ ዊንዶ ባክግራውንድ የሚላል። ባክግራውንድ ሚንስ ዴስክቶፕ ባክግራውንዱ ዴስክቶፑን ከለር የዴስክቶፑን የተለያዩ እንትኖች መቀየር ትችላላችሁ። እዚህ ጋር ዴስክቶፕ አደርጋለሁ። ለምሳሌ እዚህ ጋር ፒክቸር ነበር እኔ ያደረኩት። አሁን ሶሊድ ላደርገው እችላለሁ። ይቀያየራል። ሶሊድ አያችሁት? አሁን ብላክ ነው። አሁን ይሄን አፕላይ ብዬው በወጣ ስክሪኒ ብላክ ነው የሚሆነው። ብላክ ነው የሚሆነው። ስላይድ የከለር አሬንጅመንቱን ራሱ መቀየር ትችላላችሁ። አሁን ይሄንን አፕላይ ብዬው በወጣ እንደዚህ ነው የሚሆነው ማለት ነው። አፕላይ ብዬው በወጣ እሺ። ስለዚህ የፈለኩትን የባክግራውንድ መቀየር ይችላለሁ። ፒክቸር አልኩ። ፒክቸር ካልኩ በኋላ ደግሞ ታች የፒክቸር አይነቶችን ብሮዝ በማድረግ እንትን ማድረግ እንችላለን። አሁን ይሄ ዴስክቶፕ ላይ የሚታይ ምስል ይሆናል ማለት ነው። ዴስክቶፕ ላይ የሚታይ የምስል አይነት ነው። አሁን ይሄን ቀየርኩት ማለት ነው። ዴስክቶፕ ቅድም የነበረው ምንድን ነበር? የሆነ ግሪን ኤሪያ ነበር አይደል? አሁን ወደዚህ ቀየርኩ ማለት ነው። ስለዚህ ዴስክቶፓችሁን አሁንም ወደ ሌላ ልቀይረው። ለምሳሌ ይሄ አልተመቸኝም ካልኩኝ እዚህ ጋር እመጣለሁ። አሁንም ባክግራውንድ ፒክቸራችሁ አለ። ለምሳሌ ይችን የመጀመሪያዋን ይችን ማድረግ ይችላለሁ። ፒውር የሆነ ኤሪያ ከፈለጋችሁ እንደዚህ። አሁን ይሄን ቀየርኩ። ሶ ዩ ካን ቼንጅ ዘ ባክግራውንድ ኦፍ ዘ ዴስክቶፕስ ማለት የዴስክቶፓችሁን ባክግራውንድ መቀየር ትችላላችሁ ማለት ነው። ሌሎችም እንትኖች አሉ። አሁን በአንድ ቀን ሁሉንም እንትን አናደርግም። ዞሮ እነዚህ እንትኖች ታስክ ባሩ፣ ስታርት በተን፣ ፎንት ሳይዝ። አሁን እዛ ሁለተኛው ስቴፕ የፎንት ሳይዞችን ቀይሩ የሚለን አለ። እነሱን በሙሉ ሎክ ስክሪን፣ እነሱን በሙሉ እየገባን መቀያየር እንችላለን ማለት ነው። መቀያየር እንችላለን። ስለዚህ ለዛሬ እዚህ ድረስ ይበቃናል።